ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናቸው? ደህና ናቸው ነባሮቹ በላይክ አዲሶች ደግሞ ላይክ ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ። እንግዲህ ትናንት አብርሽ እንግዲህ የብዙ ግርግር ተፈጥሮ ነበር። እንግዲህ ወደ ቡታጅራ ይሄዳል አይሄድም? ሩታም እንግዲህ ከኔ ጋ ነው የሚኖረው የትም አይሄድም የልጁ እናት ነኝ ብላ ነበር። ሄርሜላም ልክ እንደዛው እኛ ጋ ነው እኔ ጋ ነው እሷም ስትል በመጨረሻ እንግዲህ እንዳያችሁት ዴብና ቡዜ እንግዲህ ከሁለቱም መሆን የለበትም ብለው ይወስናሉ። አብርሽን በመጨረሻ በቃ ከቤተሰቦቼ ውሰዱኝ፣ ቤት እናት አባቶች ቤት ውሰዱኝ ብሎ ነበር። ትክክል ነው አብርሽ። ምክንያቱም መጀመሪያ ከሚስትም ከምንም ያው እናት አባት ይቀድማል ከቡዜም ሆነ ከዴብም ጋር ስለማያስቀምጡት። ስለዚህ ያለው አማራጭ ወደ ቡታጅራ ነበር። እንግዲህ ዛሬ ያው በስንት ጭቅጭቅ ይሄዳል አይሄድም? እንግዲህ ወደ ቡታጅራ አባቱ ጋር ሂዷን። እንግዲህ እንደምታውቁት የአብርሽ ንግስቶችም እንግዲህ ወደዱም ጠሉም እንግዲህ ያው ወደ ቡታጅራ እንዲሄዱ ፈቅደውለታል። እና ምን ለማለት ፈልጌ ነው? ስለዚህ እንዳልኳችሁ ከሁሉ ነገር የሚቀድመው ጤና ስለሆነ ማንነቱ ጤናው እስከሚመለስ ድረስ አብርሽ እረፍት ማግኘት አለበት። ይሄ ነገር ጭቅጭቅም መስማትም ስለሌለበት ያው እረፍት ማግኘት ያለበትም ከአባቱ ጋር ነው። ምክንያቱም እዚህ ጋር ከእህቱም ጋር ከሄርሜላም ወይ ደግሞ ከሩታም ጋር ቢቀመጥ እንግዲህ ያው ሴቶቹ እንግዲህ ንግስቶቹ እየተጣሉ ስለሚጣሉ ከኔ ከኔ ሲል ስለሚሉ ያለው አማራጭ የመጨረሻ ከአባቱ ቤት እናት አባቱ ቤት መላክ ነው። እና ምን ለማለት ፈልጌ ነው? አብርሽ እውነት ለመናገር ከሆነ እናት አባቱ መርቀውታል። የሰው መውደድ ይስጥህ ተብሏል መሰለኝ። እንዳያችሁት ሁሉም ሴቶች ይመጣሉ፣ ያው ይወዱታል፣ ያፈቅሩታል። ያ ማለት ያው አንዳንድ ጊዜ የቤተሰብ ምርቃት ጥሩ ነበር። በነገራችን ላይ በትናንትናው ላይ አስቀውኛል ሁለቱ ንግስቶች ሩታና ሄርሜላ አስቀውኝ ነበር። የኔ የኔ እያሉ እንግዲህ እንደ ዶሮ እንደሚገነጠል እንግዲህ በመጨረሻም እንዳያችሁ ዴብ በቃ ተገነጣ አንቺ አንዱን ውሰዱ ብሏቸው ነበር። እና ያው ሁለቱ መደማመጥ አልቻሉም ነበር። እና እንግዲህ ያው እንግዲህ ሁለቱም ጋር ስለሚያፈቅሩት ይመስለኛል። ግን ደግሞ ፍቅር በልክ አይሆንም። ለሱ የሚያስቡለት ከሆነ ሩታም የልጄ አባት ነው የምወደው አፈቅረዋለሁ፣ ሄርሜላም አፈቅረዋለሁ ወደዋለሁ ካለች መጀመሪያ እሱ ይመለስ ወደ ማንነቱ ይመለስና ከዛ በኋላ ውሳኔውን ያከብሩለት ከፈለገው ጋር ይኑር። እና አባቱ እንግዲህ እንዳያችሁት በደስታ ተቀብሎታል። አንዳንዶች እህቶቼ ደግሞ ሄርሜላን ከልጄ ህይወት ውጪ ብሎ አለ የአብርሽ አባት ምናምን የምትሉት ውሸት። እንዲሁም ደግሞ አብርሽን የምትራገሙ ልጆች ጥሩ አይደለም። ተራጋሚ ራሱ ደርጋሚ ይላል ያገሬ ሰው። ስለዚህ አትራገሙ። ስም ወዶ አይደለም በቃ ወዶ ስላለ አይደለ። አሁን ባለበት ምክንያት እንግዲህ ያው ልትሉ ትችላላችሁ። ከሩታ ጋር ተቀምጦ ነበር ሄርሜላን አልፈልግም ብሎ፣ አሁን ደግሞ ተመልሶ ወደ ሄርሜላ እየመጣ ነው። ያ ማለት አሁን ከባለፈው እንዳያችሁ ትንሽ ለውጥ አለው። ጤንነቱ እየተመለሰ ነው። ነገር ግን ደግሞ አሁን የባስ ደግሞ አባቱ ጋር ሄዶ እረፍት ሲያገኝ እንዲሁም ደግሞ ወደ ጸበልም ሲወስዱት ወደ ማንነቱ ያን የድሮ ይመለስ። የድሮ ማንነቱ የሚያስተውለው በራሱ መወሰን የሚችለው ይመለሳል። ሌላው አባቱ እስከዛሬም መቆየቱ መዘግየቱ ጥሩ አልነበረም። እንግዲህ ያው እርግጠኛ ነኝ እያያቸው ይሆናል። በእርግጥ ያው ታላቅ ወንድሙና እህቱ ስላሉ ይመስለኛል። እንግዲህ በመጨረሻም ያው ልጄን አምጡልኝ ብሎ እንግዲህ የወሰነው ለዛ ነው። እና እንግዲህ ወደ አባቱ ቤት ከሄደ አባቱ ደግሞ የሆነ መፍትሄ ይፈልጋል ብለን ተስፋ እናደርጋለን። እኛ ችግር የለብንም ከሴቶቹ ከፈለጋቸው ጋር ይኑር። ነገር ግን አሁን ላይ ሁለቱም ሴቶች መጎዳት የለባቸውም። እሱ ወደ ራሱ ይመለስና ይወስን። በቃ ይወስን። ኧረ ከሩታ ጋር ነው ካለ እንዲሁም ከሄርሜላ ነው ካለ ችግር የለብንም። እኛ ከፈለገ ጋር ይኑር። ነገር ግን በአሁኑ ሰዓት እንግዲህ እሱ በወሰነው ውሳኔውን እንትን ስላለ እንግዲህ የሚያደርገውንም ስላላወቀ ያው ሴቶቹ በመሀል ላይ እየተጎዱ ስለሆነ ስለዚህ ያለው አማራጭ ወደ ቡታጅራ መሄዱ
በጣም ደስ ይላል። እውነት ለመናገር ከሆነ የእናትን የአባትን ቤት የመሰለ የለም። ምክንያቱም እናት አባታችሁ ጋር ከሆናችሁ እረፍት ታገኛላችሁ፣ ወደ ራሳችሁ ወደ ጤናችሁ ትመለሳላችሁ። ሌላ ቦታ ከሆነ ደግሞ በጣም ከባድ ነው እና ስለዚህ ያለው አማራጭ እናት አባቱ ጋር ነው። ስለዚህ እናት አባቱ እንግዲህ እየተንከባከቡ ወደ ራሱ ይመልሱታል። ወደ ጸበሉም ወይም ደግሞ ወደ ቤተ ክርስቲያንም ሊወስዱት ይችላል። እዚህ ጋር ከቡዜም ጋር ሲኮን ያው የሚያስቀምጠውም የለም። ኤፍሬምም ቢሆን ሩታን ቢሆን እንግዲህ አላስቀመጠችውም። እንዲሁም ሄረሜላን ቢሆን እኔ ጋ ይሁን እያሉ ነው እንግዲህ አላስቀመጡትም። ያለው አማራጭ እንግዲህ ሁለቱ ተነጋግረው እህትና ወንድም ተነጋግረው እንዲሁም ሴቶቹን እንግዲህ ንግስቶቹን አናግረው ወደ ቤተሰቡ ነው። ሩታ በእርግጥ ትናንትና አይታችኋን እንግዲህ ፈከራ ነበር የልጅው እኔ የማደርገውን አውቃለሁ ብላ ነበር። እና ሩታ የልጅሽ አባት ነው፣ አብረሹ እንኳን ባትሆኝ ግን የልጅሽ አባት ነው፣ ክፉንም ደጉንም አብረው አሳልፈው ስለነበረ ስለዚህ የአብረሽን ጤንነት ይቀድማን ብላ እንትን ማለት መፍቀድ ነበረባት። እንደዛ መፎከር የለባትም ነበር። ሌላው ደግሞ እኔም ለመዝናኛ እኔ ይዤው ሊሄድ ነበር ብላ እሱ መዝናኛ ሳይሆን በአሁኑ ሰዓት የሚያስፈልገው መዝናናት ከፈለገ ጤና ሲሆን ነው። ስለዚህ እኔ ይዤው ሊሄድ አልነበረ ከመንገድ መለሳችሁ ምናምን ብላ ነበረ ሩታና በዛ ሰዓት እኮ እንደፈለጋችሁ እያሽከረከራችሁ ነበረ። ራሱን አያውቅም። ያው ዝም ብሎ ነገር አለ አይደል? ሂድ ስትሉት ሂድና ሲሉት ና ነው። እና ምን ለማለት ፈልጌ ነው፣ አትሳደቡ። አንዳንድ እህቶቼ የኔ ወንድም እንደዚህ ቢሆን ብላችሁ አስቡ። ወዶ ስላለ አይደል? ያው ሰው እኮ ያለ ጤናው እንደዚህ አያደርግም። ለማንኛውም ቡታጅራ ከሄደ እንግዲህ እንዳልኳቸው የእናት የአባቱ ቤት ስለሆነ ከዛ መቼም ሂደው ደፍረው ንግስቶቹም ሆኑ እንዲሁም ኤፍሬም መቼም ደፍሮ ከዛ ከእናት ከአባቱ ቤት በምንም ታምር አታሎ አያመጣውም። እና ምን ለማለት ፈልጌ ነው፣ መጀመሪያ የእሱ ጤና ይቅደምና ከዛ በኋላ እሱ በሚወስነው ውሳኔም ንግስቶቹ ተስማሙ። እሱ ሲኖር ነው እናንተም የምትኖሩትና ስለዚህ ያለው ነገር ይሄ ነው። ስለነበረን ቆይታ እናመሰግናለን። አገራችንን ሰላም ያደርግ